ቆይ ምንድነው ሐሳብህ? ምን ነው ጨረቃ? ችግር አለ? ያጠፋሁት ነገር አለ እንዴ? አይ ኧረ በፍጹም ምንም አላጠፋም። አንተማ እንዴት ብለህ ታጠፋለህ? ቆይ ምን አስበህ ነው ልጁን እዚህ ቤት ድረስ ይዘህ የመጣኸው? ምነው ከዚህ በፊት ትተዋወቃላችሁ እንዴ? ማለት ምን ማለት አለ? ጥያቄ ነው የጠየኩሽ። የሆነ ጊዜ ጉዳት አድርሰበት እኮ ይዘው መጥተህ ነበር። ማስታወስ ላይ ጎበዝ ነሽ። የኔ ናታን እረፍ። ምን ለማድረግ እየሞከርክ ነው? ምንድነው? የምትፈሪው ነገር አለ እንዴ? ምንም እየገባኝ አይደለም። ዛሬ ያፌት መቃብር ሄጄ ነበር እና እሱ እያለ ያሳለፍናቸውን ፍቅር ጊዜያቶች፣ ደስ የሚሉ ጊዜያቶች እያሰብኩ ነበር። አሁን ግን ምን ደከመህ? ሁሉም ነገር ባዶ መስሎ ታየህ? እኔ ጨርቃ አንድ ጥያቄ ልጠይቅሽ። እሺ። እኔ ጨርቃ እኔ አንቺን ላስከፋሽ አልፈልግም። አንቺ በህይወቴ ውስጥ ትልቅ ቦታ የምሰጥሽ ከማንም ጋር የማላወዳደርሽ ሴት ነሽ። የኔ ናታን አንተም ለኔ እንደዛ ነህ። ግን ምንድነው ንገረኝ። የዋሸሽ ምንም ነገር የለም ወይ? ልትነግሪኝ የምትፈልጊ? አልገባኝም። የጠየኩሽ ቀጥታ ጥያቄ ነው። በድጋሚ እድል ልስጥሽ እኮ። አልገባኝም። እኔ ምን ልዋሽህ እችላለሁ? ጥሩ፣ ሰላም ዳሪ። የኔ ናታን ምን እየተፈጠረ ነው? ምንድነው? ቆይ ይሄ ሰይጣን ነገረው እንዴ? ወይኔ ጉዴ! ምን ያስደነግጥሻል? ያኔም ቤት ሲመጣ እንደዚህ ነበር የደነገጥሽው። ኧረ እኔ አልደነገጥኩም። ኤፉ አይኔ እኮ ያያል። ያው አንተ ብቻህን ትመጣለህ ብዬ ስጠብቅ ሁለት ሆነህ ስለመጣህ ነው እንጂ ደንግጬ አይደለም። ኧረ እንደዛ ነው። ለማንኛውም ታዋቂ ቃላብ ይባላል፣ ጓደኛዬ ነው። ቃል አንተስ አላወቃትም? አሁን ያስታወስኳት ይመስላል። በሉ ተዋወቁ። መጨባበጥ ላይ ትቆያላችሁ? ስማችሁን እኮ አልታወቃችሁ እንዴ? እኔ ናታን ምን ማለት ነው? አሁን እኮ ቃላብ ይባላል ብላኝ ነበር። የኔ ናታን ትለኛለች እንዴ? ደግሞ ኤፉ አንቺ ስምሽን አልነገርሽም ብዬ ነው። እኔ ፍራት እባላለሁ። ባለቤት ቆንጆ ስም አላት። ምን ነው እሷ ሳታምነው? የኔ ናታን ምን ሆኗል? ምን አይነት ነገር ነው የሚያወራው? ወዴት ነው? አይ ምግብ ላምጣላችሁ ብዬ ነው። አይ ምግቡ ይቆያል። ባይሆን ትኩስ ነገር አንችልም። ኧረ አያስፈልግም፣ አትቸገሪ። ሻይ ማፍላት ምኑ ነው የሚያስቸግረው? ተዋት፣ አትቸገርም። እና እንዴት ነው ፍቅረኛ ምናምን የለም? ምንድን ነው በጥያቄ አፋጦ ሊደፋኝ ነው እንዴ? ምን ነው ብዙ አሰብክ? ብዙ ናቸው እንዴ? ምኑ ፍቅረኞች? ኧረ እኔ አንድም የለኝ። እንኳን ብዙ ሊሆኑ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሐረግ
ክፍል 155 እንግዲህ ገኒ በጣም አዝናለች። ያ ማለት ዳግም በቃ ተቀይሯል፣ ይነጫነጫል፣ ይገላመጣል ምናምን በጣም አዝናለች ማለት ነው። አቤላም እንግዲህ አቤላ ከክፍል 1 የነበረው አቤላ በጣም ጥሩ ነው። አቤላ ገኒን አጽናናት ማለት ነው። እኔ አናግረዋለሁኝ ዳጊን ምናምን ብሎ ገኒን አጽናናት ማለት ነው። እንግዲህ ጽዮንም ያው የቃላብ እህት የህይወት ማለት ነው ህዊ የእሷ ጓደኛ ሆናለች። ያው ቤታቸው ገብተዋል ማለት ነው። እንግዲህ ቃላብን ትጠራውና ከእህቱ ጋር ልታጣብሰው ያው ጽዮን ከእህቱ ጋር ሆኖ ፎቶ ታነሳዋለች። እሱንም ለኤፉ ትልክላታለች ማለት ነው። እንግዲህ እህቱም እንግዲህ ቃላብና እህቱም ህዊ ማለት ነው። እኔ በጣም ነው ምንድን ነው ተነስተሽ ትለጠፍብኛለሽ እንዴ ምናምን ብሎ ከወንድሟ ጋር እንትላለች ማለት ነው። በዚህ መሀል ግን ጽዮን በጣም ተጠራጣሪ ናትና ከዚህ በፊት የምትተዋወቅ ይመስለኛል አለች ማለት ነው። እህቱም ደነገጠች። በዛውም ደግሞ ፍቅረኛውን እንዳገኘች ስትነግራት ህዊ እንግዲህ የኔን ቃላብ አለች። እንግዲህ ጽዮን አሁን እያስተነተነች ወደፊት እያስታወሰች ሲመጣ ትደርስበታለች ማለት ነው። እንግዲህ ያው ቃላብ እቤት መጥቶ ነበረ። በዚህ መሀል ጽዮን ጋርም ተነጋግረው ሄደ ማለት ነው። ከዛ ፍቅረኛውም እንግዲህ የቃላብ ፍቅረኛ ክፉ ናት የምር ግን አንዳንዴ ፍቅር እንደዚህ ያደርጋል እንዴ። እንግዲህ ጽዮንን አገኘቻት። ጽዮንም እንግዲህ አሪፍ መረጃ ምክንያቱም ስልክ ተለዋውጠዋል። ይችኛዋ ስልኩን ብታጠፋበትም እዛችኛዋ ስልኩ ላይ አለ ብዬ አስባለሁ። ወይ ትደውልላታለች ወይ ቤት ሄዳለሁ ብላለች ማለት ነው። እንግዲህ ያው ቃልአብ በዚህ ምክንያት በጽዮንና በፍቅረኛው የሚጋለጥ ይመስለኛል ማለት ነው። ያው እንግዲህ የጽዮንና የአቤላ ቢፋቀሩ ደስ ይላል አይደል? እኔ ቢፋቀሩ ደስ ይለኛል አቤላና ጽዮን ማለት ነው። ይህ እንግዲህ ያው የቢኒ ትዝታም አልወጣላትም ማለት ነው። እየተዝናናችም ፎቶ እየተነሳችም እንግዲህ ከአቤል ጋር ሆና ቢኒን አስታወሰችው ማለት ነው። በዛ መሀል እንግዲህ አለቀሰች። በጣም ነው ያሳዘነችኝ። ምክንያቱም ከባድ ነው ማለት በጣም የሚከብድ ነገር ነው እና ያው እሷም እንግዲህ አቤልን እንግዲህ አንተ ጥሩ ሰው ነህ ወይ ብላ አለችው ማለት ነው። እንግዲህ ያ የሚፋቀሩ ይመስለኛል ማለት ነው። እንግዲህ ወደፊት የምናየው ይሆናል። እንግዲህ ቃላብም እንግዲህ ናታን ቀጥሮታል። እቤት ሊወስደው ነው። ያው እንግዲህ እቤት ይወስደዋል። ኤፉ ምን ትላለች? ኤፉም እንግዲህ ቃላብ ያው ናታንን ጠብቆ ቤት ሲወስደው በነገራችን ላይ በጣም ይቅርታ ትንሽ ጉፋን ይዞኝ ነው ለድምፄ ማለት ነው። ያው ቤት ሲወስደው ኤፉ ምትመጣና እንግዲህ ስታየው ትደነግጣለች ማለት ነው። ምን ነው ደነቅሽ? ትተዋወቂያለሽ እንዴ ሲላት አይ አላውቀውም ማለች ማለት ነው። እዚህ ጋር ቢያንስ መደባበቅ በጣም ሩቅ ነው የሚያደርገው። እየተራራቁ በጣም ክፍተት ነው የሚፈጥረው ማለት ነው። ናታንም ኤፉ ትክክል አላደረጉም እዚህ ጋር ማለት ነው። መነጋገር ነበረባቸው። በተለይ ኤፉ እውነቱን ግልጹን መናገር ነበረባት ማለት ነው። ምክንያቱም ናታን በጣም አይቷታል፣ ተከትሏታል። ጃኬቱን ስትሰጠው እሱ እንደሆነ አውቋል። ቤትም ቃላብም የመጣው ቤት ናታን ያመጣው ያለ ምክንያት አይደለም። በቃ ሊያያቸው ነው ማለት ነው። እንግዲህ ሰላም ተባባሉ ሲላቸው በቃ ያኔ ተጨባብጠው ሲቆዩ ምንድነው መጨባበጥ ላይ ትቆያላችሁ እንዲህ አለ። ቃላብ ስምህን ንገራት፣ ኤፉም እንግዲህ ስሙን አልተነጋገሩም ብለው በቃ በዛ መሀል ሻይ ያመጣችላቸው ማለት ነው። ናታንም እንግዲህ መጣሁ ብሎ ጥሏቸው ሲሄድ በጭራሽ ኤፉ እዚህ ጋር ስታስታለች ማለት ነው። በጭራሽ እንትል ምንድነው በጭራሽ እኔ የእሱ ጃኬት እንደሆነ እንዳገኛት እንዳትነግረዋለች። እዚጋ በጣም ትልቅ ስህተት ነው የሰራችው ማለት ነው።
እንግዲህ ቃላብም እንግዲህ ያው ተረጋጊ፣ አትናደጂ፣ ደስ ትላላችሁ ምናምን እንድትስቂ ነው የምፈልገው። ያው እንግዲህ ቃላብ ኢፉን ይወዳታል። ያው ልጇን የጠለፈው እሷ ነው። ያው ናቱና እሷ ኢፉን እንደሞተ ነው የሚያስቡት። እንግዲህ ልጁን በህይወት አለ ማለት ነው። ያው ቃላብን እንደዛ እንዳላት ጥላው ወደ ውስጥ ትገባለች ማለት ነው። እናቱ ሲመጣ ሚስቴ ታለች ስለው ወደ ውስጥ ገብታለች ብሎ አለው ማለት ነው። ያው እንግዲህ ቃላብም ስልክ ተደወለብኝ ብሎ ሲሄድ እንግዲህ ናታንም ምግብ ሳትበላ ሲለው አይ ሌላ ጊዜ አለ ማለት ነው። ሸኘው ማለት ነው። እንግዲህ ፂና አቤላም ወደ ቤት ተመልሰው ያው ፂ እንግዲህ አቤል እንደሚወዳት ታውቃለች። ታውቅ ይመስለኛል። አዎ ታውቃለች ማለት ነው። እንግዲህ ምንድነው ታፍራለህ እንዴ ትፈራኛለህ እንዴ ምናምን እያለችው ነበር ማለት ነው። ያው እንግዲህ ለአቤል ጽዮን ፍቅረኛ አለ ሆይ ምናምን ብላ ጠየቀችው ማለት ነው። እንግዲህ አቤልም አፍሮ ወደ ውስጥ ገባ ማለት ነው። እንግዲህ መቼ ሲመሽ ኤፉም እናቱን እየጠበቀችው ነበረ። ናታንም መጣ ማለት ነው። ኤፉም እንግዲህ እየተቆጣች ነው። በራሷ ጥፋት እናቱን እየጠበቀችው ነው። እርግጥ ነው ቤት ማምጣት አልነበረውም ማለት ነው፣ አልነበረበትም። ያው እንግዲህ ናታን ልጁ ቀብር ጋር ሄዶ ያሳለፈውን ትዝታ ያህል ደስተኛ እንደነበሩ በጣም አሪፍ ካፕል እንደነበሩ ነገራትና እንግዲህ ኤፉም ደከመህ በቃ አሁንስ እንዴት ነው ምንም እንትለ ደስተኛ አይደለህም ማለት ነው አሁን አለችው። እና አንድ ጥያቄ ጠይቅሻላት። ጥያቄውን ስጠይቃት እንዴት መጀመሪያ እንዴት ቤት ታመጣዋለህ ስትለው ትተዋወቃላችሁ እንዴ ሲላት አይ ቤት አምጥተው ነበረ መታወቂያ ምናምን ስትለው ችግር አለው ምናምን ይላታል ማለት ነው። እንግዲህ በዛ መሀል ናታንም እንግዲህ ለኤፍራታ ምንም የደበቅሽ ነገር የለም ብሎ ሲጠይቃት ምን እደብቅሃለሁ አለችው ማለት ነው። ስለዚህ ናታንም በቃ ተናዶ እሺ ብሎ እድል እየሰጣት ነበረ ሄደ ማለት ነው። ኤፉም እንግዲህ ያው ገባት መሰለኝ እንዳወቀ ማለት ነው። እንግዲህ ውድ ሀገሬ ልጆች ይህንን ይመስላል የሐረግ ድራማ። እንግዲህ በአቅማችን በተረዳነው ልክ ተንትነናል ማለት ነው። ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። መልካም ጊዜ ይሆንላችሁ።